ኢራን ሚስጥራዊውን የአሜሪካ አውሮፕላን መምታቷን ተከትሎ በመካከለኛው ምስራቅ ኢራን የምትተኩሳቸውን ሚሳኤሎች በተመለከተ የማስጠንቀቂያው ስርዓት አደጋ ውስጥ እንደገባ ተነግሯል። በሳውዲ አረቢያና በአካባቢው ጭንቀት ነግሷል እየተባለ ይገኛል። ጉዳዩን ይዘነዋል። ይህ እንዳለ ሆኖ እስራኤል ውግዘት ገጥሟታል። ፍልስጤማውያንን በውሃ ቀጠነ መግደል የምትችልበትን ሕግ በክኔሴቱ ያጸደቀችው እስራኤል በመላው አውሮፓ በሀገራትም በተቋማትም ውግዘት ገጥሟታል። ይህ እንዳለ ሆኖ ሁቲዎች በቀይ ባህር አካባቢ ጥቃታቸውን አጠናክረው የሚቀጥሉ ከሆነ ሳውዲ አረቢያ አደጋ ውስጥ ትገባለች ተብሏል። በሆርሙዝ የተዘጋውን መንገድ በቀይ ባህር አስከፍታ የነበረችውና በሚሊዮን በርሜሎች የሚቆጠር ነዳጅ እየቸበቸበች የነበረችው ሳውዲ አረቢያ አሁን ከሁቲዎች ጋር ፊት ለፊት መላተሟ ነው የተነገረው። እንዲሁም የተባበሩት አረብ ኤምሬትስ የብሪታንያ ዜጎችን ለቃቅማ እያሰረች መሆኑ ታውቋል። ከኢራን ጦርነት ጋር በተገናኘ ነው እነዚህ የብሪታንያ ዜጎች እየታሰሩ የሚገኙት። ኔቶ፣ አሜሪካና ኢራን የተገናኙባቸው የአውሮፓው ጠቅላይ ሚኒስትር መነጋገሪያ ሆነዋል። አንድም የኔቶ አንድም የአውሮፓ ህብረት አባል የሆነችውን ሀገር እየመሩ ከአሜሪካ ጋር ከመፋጠጣቸውን በተጨማሪ እስራኤልን እያወገዙ ይገኛሉ። ታዲያ ይህች አውሮፓዊትና የኔቶ ሀገር እንደምን ከአሜሪካ ጋር ፊት ለፊት ልትጋፈጥ ቻለች? ታሪካዊ ምክንያቷስ ምን ይመስላል? ይህንንም እንመለከተዋለን። ወደ ቀጠናችን ስንመለስ ያልተጠበቀው ነገር ሆኗል። የግዛቱ አስተዳዳሪ ስልጣናቸውን መልቀቃቸውን ተከትለው የፌዴራሉ ጦር ከተማዋን እንደተቆጣጠረ ነው የታወቀው። የቀጠናው ተንታኞች ግምትም ፉርሽ ሆኗል። ጦሩ ከተማዋን ይዟታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን የአሜሪካውን ሚስጥራዊ አውሮፕላን መምታቷን ተከትለው በሳውዲ አረቢያና በአካባቢው ጭንቀት ነግሷል። ኤንቢሲ ኒውስ የአሜሪካ ከፍተኛ ባለስልጣናትን ጠቅሶ ነበር ዘገባውን ያቀረበው። ኢራን በሳውዲ አረቢያ በሚገኘው የአሜሪካ የጦር ቤዝ ላይ ጥቃት መፈጸሙ የሚታወቅ ነው። በሪያድ በደቡብ ምስራቅ አቅጣጫ 80 ማይል ርቀት ላይ የሚገኘው የጦር ቤዝ መመታቱን ተከትለው ኢሲ ሴንትሪ የተባለው ልዩና ዘመናዊ የአሜሪካ የጦር አውሮፕላን መጎዳቱ ተነገረ። ይህ የጦር አውሮፕላን እንደ ሌሎቹ ግዙፍ የጦር አውሮፕላኖች ቦምብ ጣያ አይደለም፣ ወይም አየር ላየር የሚተናነቅ የጦር ጀትም አልነበረም። ኢሲ ሴንትሪ ማለት በመካከለኛው ምስራቅ የሚሰማራ በየትኛውም ዓለም ይግባ መረጃን አነፍንፎ ወደ ማዕከል የሚያሻገር የቅኝት አውሮፕላን ነበር። 375 ስኩዌር ኪሎ ሜትር እያሰሰ ይህ ጥቃት በዚህ መጣ፣ ይህኛው ደግሞ በዚህ ተወረወረ እያለ ሚሳኤሎችን፣ ድሮኖችን፣ የጦር አውሮፕላኖችን በተመለከተ ዝርዝር መረጃ ራዳሩን ተጠቅሞ ለማዕከል የሚልክ እንደሆነ ይነገራል። ኢሲ ሴንትሪ አሜሪካ አሉኝ ከምትላቸው የስለላ አውሮፕላኖች መካከል አንደኛው ነው። ለ24 ሰዓታት ያህል ደከመኝ ሰለቸኝ ሳይል ሰማዩን እያሰሰ መረጃ የሚያስተላልፈው ኢሲ ሴንትሪ በኢራን መመታቱንና መጎዳቱን ተከትሎ በሳውዲ አረቢያና በአካባቢው የኢራንን ጥቃት በተመለከተ መረጃ የሚገኝበት ዕድል ጠባብ ሊሆን እንደሚችል ታስቧል። ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ቤዞችን ስታጠቃ ነጥላ ከምትመታቸው ስርዓቶች መካከል አንደኛው የራዳር ስርዓት እንደሆነ ይታወቃል። እነዚህ የራዳር ስርዓቶች ደግሞ ከኢራን የሚወረወሩትን ተወንጫፊዎች ከርቀት ማየት ስለሚችሉ የአየር መከላከያ ስርዓቶች ዝግጁ እንዲሆኑ ያደርጋሉ። ታዲያ ራዳሮቹም እየተመቱ ሰላዩ አውሮፕላንም እየተጠቃ ከሄደ ከኢራን የሚወነጨፉት ሚሳኤሎችና ድሮኖች ሰተት ብለው ከፍተኛ ጉዳት ማድረሳቸው የሚቀር አይደለም። እስራኤልም ከ80 በመቶ ያላነሰውን የአየር መከላከያ ስርዓት ሚሳኤሎቿን እና መሳሪያዎቿን ተኩሳ ጨርሳለች የሚል ነገር ተሰምቶባታል። እናም የአሜሪካ የጦር ቤዞች የሚሰጧትን መረጃ ክፉኛ ስትጠብቅ ቆይታለች። እነዚህ ተከታታይ ጥቃቶች ታዲያ ሌላ ከባድ ጭንቀት ለመካከለኛው ምስራቅ ሀገራትም ይዘው መጥተዋል። አዎ ኢራን እንደ ትላንቱ በገፍ ሚሳኤሎችን መተኮስ አልቻለች ይሆናል።
ነገር ግን ቆጥባ የምትተኩሳቸውን ሚሳኤሎች ውጤታማ ለማድረግ እነዚህን ቴክኖሎጂዎች መምታቷ የበለጠ ውጤታማ ሊያደርጋት ይችላል። በአንጻሩ ደግሞ ለአሜሪካ፣ ለእስራኤልና ለመካከለኛው ምስራቅ ሀገራት ብዙ ችግር ይዞ መምጣቱ አልቀረም። ይህ እንዳለ ሆኖ እስራኤል ውግዘት ገጥሟታል። ፈረንሳይ፣ ጀርመን፣ ጣሊያን፣ ብሪታንያ፣ የአውሮፓ ህብረት እየተከታተሉ እስራኤል ያወጣችውን ህግ እንድትሽር ጥሪ እያቀረቡ ይገኛሉ። የጀርመን፣ የፈረንሳይ፣ የጣሊያን፣ የብሪታንያ የውጭ ጉዳይ ሚኒስትሮች ተሰብስበው መግለጫ ከሰጡ በኋላ አውሮፓ ህብረትም እንዴት ተደርጎ እያለ ይገኛል። እስራኤል በክኔሴት አጸደቀች የተባለችው ህግ የትኛውም ፍልስጤማዊ አንድን እስራኤላዊ በማናቸውም ምክንያት ቢገድል፣ በተለይ በጥላቻ ተነሳስቶ ህይወቱን ካጠፋ የሞት ፍርድ ይገባዋል ስትል ነው እስራኤል በምክር ቤት ያጸደቀችው። የሀገሪቱ የብሔራዊ ደህንነት ሚኒስትር የሆኑት ኢታማር ቤን ግቪር በደስታ ሻምፓኝ በክኔሴቱ የከፈቱበት አጋጣሚም ብዙዎችን ሲያነጋግር ቆይቷል። የእስራኤል መንግስት ፍልስጤማውያንን የአይናችሁ ቀለም አላማረኝም ብሎ እንደ ልብ ለመግደል ይህንን ህግ አጸድቋል የሚሉ የሰብአዊ መብት ተሟጋቾች ድርጊቱን እያወገዙ ይገኛሉ። እስራኤል በታሪኳ ካስመዘገበቻቸው የሞት ፍርዶች መካከል አብዛኞቹ እስራኤል እንደተመሰረተች የተፈጸሙ ነበሩ። 1948 ላይ ሀገሩን ከድቷል የተባለ ወታደር፣ 1962 ደግሞ የናዚ የጦር ወንጀለኛ ነው የተባለው አይሁዶችን ስለማስጨፍጨፉ የሚነገረው አዶልፍ ኤችማን ላይ የሞት ፍርድ ከመፈጸሙ በስተቀር እስራኤል እንዲህ አይነቱን ነገር ትታው ቆይታለች። ከዛው ከመካከለኛው ምስራቅ ሳንወጣ ሳውዲ አረቢያ የሁቲዎች ጥቃት ይበልጥ እንዳሰጋት ተናግሯል። ለዘመናት ነዳጅ ስትልክበት የነበረው የሀብሻን ፋጁራ መስመር በሆርሙዝ መዘጋት ምክንያት መስተጓጎሉን ተከትሎ የምስራቅ ምዕራብ የተባለውን የነዳጅ መስመር ተጠቅማ ቀይ ባህር ላይ ባለው የአምቡ ወደብ አሳብራ ነዳጅ መላክ ቀጥላ ነበር። በቀን 4.6 ሚሊዮን በርሜል ነዳጅ በዚሁ ወደብ አማካኝነት መሸጥም ጀምራ ነበር። በሆርሙዝ መዘጋት ምክንያት ዓለም በየቀኑ ከዚያ አካባቢ ማግኘት ከነበረበት 15 ሚሊዮን በርሜል ነዳጅ ማግኘት እየቻለ ባይሆንም ሳውዲ አረቢያ ይህንን አማራጭ ተጠቅማ ነዳጅ መሸጧ ውጥረቱን በመጠኑም ቢሆን አርግቦት ነበር። ታዲያ የሁቲዎች ጥቃት መምጣት ይህንን አካባቢ ይበልጥ ሊያምሰው ስለሚችል የሳውዲ አረቢያ የነዳጅ ንግድ አደጋ ውስጥ ሊገባ እንደሚችል ነው የተነገረው። ይህ ደግሞ ለሳውዲ አረቢያ ብቻ ሳይሆን ለእስያ ሀገራትም ፈተና እንደሆነ ሲኤንኤን ዘግቧል። 60 በመቶ የሚሆነውን ነዳጁን ከዚህ አካባቢ የሚያገኘው ቀሪው የእስያ ክፍለ ሀገር የበለጠ ችግር ውስጥ መግባቱ አይቀርም እየተባለ ይገኛል። እንደ ፊሊፒንስ የመሳሰሉ ሀገራት የሥራ ቀናትን እያሳጠሩ የሚገኙ ሲሆን ደቡብ ኮሪያ ደግሞ የፕሬዝዳንታዊ ጽሕፈት ቤቷን መብራት በግማሽ አጠፋለሁ፣ ሻወር ስትወስዱም ብዙ ደቂቃ አትቆዩ፣ ኃይል አጥሮናል በማለት የተለያዩ እርምጃዎችን እየወሰደች እንደምትገኝ ይነገራል። እንዲሁም የተባበሩት አረብ ኤምሬትስ የብሪታንያ ዜጎችን እያሰረች መሆኑ ተነግሯል። እነዚህ የብሪታንያ ዜጎች ታሰሩ የተባሉት ደግሞ በተባበሩት አረብ ኤምሬትስ ላይ የሚፈጸሙ ጥቃቶችን በስልኮቻቸው እየቀረጹ እያሰራጩ ነው መባሉን ተከትሎ ነው። በዱባይ 35፣ በአቡዳቢም ተቀራራቢ ቁጥር ያለው የብሪታንያ ዜጋ በቁጥጥር ስር እንደዋለ ነው የተነገረው። የመብት ተሟጋቾች ይህ መሆን የለበትም ቢሉም አቡዳቢ ግን ይህ ድርጊት በሕዝብ ላይ ሽብር መልቀቅ ነው፣ ያልተገባ መረጃን ማሰራጨት አይገባም ስትል ለውሳኔዋ ተከራክራለች። እስከ 2 ዓመት እስርና እስከ 40 ሺህ ፓውንድ ገደማ ትቀጣላችሁ እያለች የብሪታንያን ዜጎች ማስጠንቀቋም ነው የታወቀው። ይህ እንደተጠበቀ ሆኖ የስፔኑ ጠቅላይ ሚኒስትር መነጋገሪያ ሆነዋል። ሰውየው የኔቶ ሀገር የሚመሩ እስከማይመስሉ ድረስ አውሮፓዊቷን ሀገር ስፔንን እያስተዳደሩ እስከማይመስሉ ድረስ ከወዳጃቸው ከአሜሪካ ጋር ፊት ለፊት ተፋጠዋል። ጦርነቱ በተጀመረ በጥቂት ቀናት ጊዜ ውስጥ ነበር በጥቂት ቃላት የሚጠቀለል ነገር ልንገራችሁ፣ ለጦርነቱ መልሳችን እምቢ ነው ያሉት። ኖ አላጉዌራ ፔድሮ ሳንቼዝ ይህንን ነበር የተናገሩት። ሀገራቸው እስራኤል በጋዛ ላይ የምትፈጽመውን ግፍ በማውገዝ ቀደም ብለው ከመጡት የአውሮፓ ሀገራት መካከል ትመደባለች።
ለፍልስጤም እውቅና ሰጥቻለሁ ካሉት ተርታም ትሰለፋለች። ግራ ዘመሙ ሶሻሊስቱ ፔድሮ ሳንቼዝ እስራኤሎች የሚፈጽሟቸውን ግፎች የሚያወግዙ ሰው ናቸው ይባልላቸዋል። በሀገራቸው ያሉ ቀኝ ዘመም ፖለቲከኞችና ደጋፊዎቻቸው ግን ከግማሽ በላይ የሚሆኑት በኢራን ላይ የተደረገውን ዘመቻ የሚደግፉ ናቸው። እርሳቸው ያሉበት ግራ ዘመም ካምፕ ግን ጸረ እስራኤል አቋም እያራመደ እንደሆነ ይነገራል። ፔድሮ ሳንቼዝ በኢራን ጦርነት ውስጥ ሀገራቸው እንዳትገባበት ማድረግ ብቻ አይደለም፣ የአሜሪካ የጦር ጀቶች አየር ክልላችንን መጠቀም አይችሉም ብለው በማወጅ ያልተጠበቀ ድርጊት ፈጽመዋል። ታዲያ ይህ ለምን ሆነ ብለው በርካቶች ይጠይቃሉ። ምክንያቱ የሚገናኘው ደግሞ ከ2003ቱ የኢራቅ ጦርነት ጋር እንደተያያዘ ብዙዎች ያነሳሉ። ያኔ የሆዜ ማሪያ አዝናር መንግስት የኢራቅን ወረራ በመደገፍ ከአሜሪካ ጎን እኩል ዘምቶ ነበር። ይሁንና ህዝቡ ደስ ስላላለው 660 ሺህ የሚሆኑ ስፔናውያን ሰልፍ ወጥተው ጦርነቱን ተቃወሙ። አምባገነኑ ፍራንቼስኮ ፍራንኮ ከሞተ በኋላ ለመጀመሪያ ጊዜ የስፔን ህዝብ በዚህ ደረጃ አደባባይ መውጣትም ቻለ። 90 በመቶ የሚሆነው የሀገሬው ህዝብ ወረራውን ፍጹም ተቃውሞት ነበርና የስፔኖችን ቁጣ የሀገሪቱ መንግስት ሳይሰማ ቀረ። በ2004 ጀምሮ የተፈጠሩት ነገሮች ታዲያ ስፔናውያን ይበልጥ በዚያ ጦርነት ውስጥ መሳተፋቸውን እንዲጠሉት አደረገ። በማድሪድ አቶሻ የባቡር ጣቢያ 191 ሰዎችን የገደለ 1800 የሚሆኑ ዜጎችን የጎዳ ከባድ የሽብር ጥቃት ተፈጸመ። በዚህ ጦርነት ውስጥ መሳተፋችን ይበልጥ ዋጋ እያስከፈለን መጣ ያሉት ስፔናውያን አሁንም ተቃውሟቸውን አሰሙ። ጭራሽ ኢራቅ ያለ ጦርነት አውሮፓ መጥቶ እኛን እንዴት ያስጠቃናል ሲሉም ጠየቁ። ይህ መንፈስ አሁንም በስፔናውያን አእምሮ ውስጥ እንደተተከለ ነው። እናም አሜሪካ የምትገባባቸውን ጦርነቶች ሆ ብሎ መደገፍ እጅግ ከባድ ዋጋ እንደሚያስከፍል እነዚህ ዜጎች አውቀውታል። የጠቅላይ ሚኒስትር ፔድሮ ሳንቼዝ መንግስትም ይህንን የህዝብ የልብ ትርታ ያዳመጠ ይመስላል። ስፔን በዚህ ጦርነት ባለመሳተፏ በዓለም አቀፍ ደረጃ ራሷን እንደ ሰላም ወዳድ አድርጋ እንድትታይ አድርጓታል። በዱባይ በግብፅና በቱርክ ሄዶ ይዝናና የነበረ ቱሪስትም ለጸጥታና ለደህንነት ሲባል ወደ ስፔን ሄዶ የመጎብኘት እድሉ ከፍ ያለ መሆኑ ግልጽ ነው። የነዳጅ ዋጋ መወደድ ስፔናውያንን ቢፈትንም 13 በመቶ የሚሆነውን የሀገሪቱን ዓመታዊ ምርት የሚቆጣጠረው ቱሪዝም የሚነቃቃበት እድል እንደሚኖር ይጠበቃል። በመጨረሻም ወደ ቀጠናችን ስንመለስ የሶማሊያ ፌዴራል ኃይሎች የደቡብ ምዕራብን ግዛት ተቆጣጥረዋል። የግዛቲቱ አስተዳዳሪ አብዲአዚዝ ሐሰን መሐመድ ላፍታ ጋሬንም ስልጣናቸውን ለቀዋል። በ24 ሰዓታት ውስጥ ጥድፍድፍ አድርገህ ህገወጥ ምርጫ አድርገሃል ተብለው በሶማሊያ ፌዴራል መንግስት የተወገዙትና ከዚህ በኋላ ተቀባይነት የላቸውም የተባሉት ላፍታ ጋሬን ባይዶዋ ከተማን አይለቁም ተብሎ ሲነገር የነበረ ቢሆንም ባይዶዋን ግን የፌዴራሉ ጦር እንደተቆጣጠረ ነው የተነገረው። አልጀዚራን እና ራሽያ ቱዴይን ጨምሮ የተለያዩ ዓለም አቀፍ መገናኛ ብዙሃንም ጉዳዩን በልዩ ትኩረት እየዘገቡት ይገኛሉ። የኢትዮጵያ ጦር ለ20 ዓመትና ከዚያ በላይ ተቀምጦባታል የተባለችው ባይዶዋ ከባድ ደም አፋሳሽ ግጭት ልታስተናግድ ትችላለች ተብሎ ነበር። የኢትዮጵያ ጦር ላፍታ ጋሬንን ደግፎ የሶማሊያ መንግስት ደግሞ ከቱርክና ግብፅ ጋር ሆኖ ብርቱ ፍልሚያ ያደርጋል ተብሎ ተጠብቆ የነበረ ቢሆንም ይህ ሳይሆን ቀርቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።